ሰርኩላሩ ጥበቡ አዲስ አበባ በሄደበት አካባቢ ለየት ያለ ነገር ይሰማኛል። እርግዝና መሆኑን ግን አላወቅኩም ነበር። ለካስ ሁለተኛ ልጃችንን የ4 ወር ነፍሰ ጡር ኖሬያለሁ። በመጀመሪያውም ሆነ በዚህኛው በሁለተኛው እርግዝናዬ ጤናዬ ከወትሮ ምንም ስላልተዛባ የቤት ውስጥ ፕሮግራሜም ሆነ ስራዬ ያለመተጓጎል ቀጥሏል። የመውለጃ ጊዜ ሲደርስ ግን አንድ ነገር ወስኛለሁ። ለመውለድ አዲስ አበባ ድረስ መሄድና እንዳለፈው መጉላላት እንደማያስፈልገኝ። እዚህም ሆነ አዲስ አበባ እኔን የሚያዋልደኝ እግዚአብሔር እንደሆነ ተምሬያለሁ። ባንተ ስራ ጫና ምክንያት ዳግም በሌለህበት መውለድ አልፈልግም። ስለዚህ ሁለተኛ ልጃችንን የምወልደው እዚሁ ቀብሪ ዳሃር ነው ስል ለጥበቡ ውሳኔዬን ነግሬዋለሁ። በዚህ ዓመት አጋማሽ ላይ የቀብሪ ዳሃር አካባቢ የጸጥታ ሁኔታ በጥቂቱም ቢሆን ተፈራርሷል። የሶማሌ ደፈጣ ተዋጊዎች ከሐረር ወደ ቀብሪ ዳሃር የሚመጡትን የጭነትና የህዝብ መመላለሻዎች ለመዝረፍ የተደጋገመ ሙከራ አድርገዋል። እንዲህ መሰል የጭነትና የህዝብ መመላለሻዎች በወታደር ኮንቮይ እየታጀቡ ሆኗል ኦጋዴንን የሚያቋርጡት። ከዚህ በተጨማሪ ደግሞ የኢትዮጵያ አየር መንገድ አውሮፕላን ወደ ቀብሪ ዳሃርና ጎዴ ያደርግ የነበረው ሳምንታዊ በረራ ከተጓጎለ ሰንብቷል። በጊዜው ኢትዮጵያ ከኤርትራ ጋር በነበራት ጦርነት ሳቢያ የደርግ መንግስት ሁሉም ነገር ወደ ጦር ግንባር በማለት ወታደሮቹን ወደ ሰሜን ያጓጉዝ ስለነበር በዚህ ምክንያት ከጅጅጋ የተነሱና በቀብሪ ዳሃር አልፈው እስከ ጠረፍ ወዳሉት የሚሽን ጣቢያዎች የሚሄዱ አንዳንድ ሚስዮናውያን ቤታችን የሚከርሙና የምናስተናግዳቸውም እንግዶች ብዙ ነበሩ። ከዚህ ሁሉ ሁኔታ ቀደም ሲል ከጥበቡ ጋር አብሮ ሊሰራ የተመደበ ዶክተር ኤፍሬም አለማየሁ የተባለ ከነርስ ባለቤቱና ከቤተሰቡ ጋር ቀብሪ ዳሃር መጥቷል። ደስ አለኝ ከጥበቡ ጋር አብሮ ሊሰራ የሚችል አቻ የሥራ ጓደኛ መገኘቱ። ነርስ ባለቤቱም ሆስፒታሉ ካሉ ነርሶች በተጨማሪ የቆየ የሥራ ልምዷ ሆስፒታሉን ይረዳል ብዬ የነርሱ መምጣት ያደረገልን ሌላው በጎ ነገር ጥበቡ የዓመት ፈቃዱን ሊወስድ የሚችልበትን ሁኔታ መፍጠሩ ነበር። ስለዚህ ጥበቡ ለመውለድ ብዬ አዲስ አበባ መሄድ እንደማልፈልግ በመገንዘቡ ስፍራውን የሚሸፍንለትም ሁለተኛ ሐኪም አሁን ስላገኘ የሥራ ፈቃዱን ለመውሰድ ወስኖ እንዲህ አለኝ። አንቺ አዲስ አበባ ለመውለድ ካልፈለግሽ እንግዲያው ለምን የዓመት ፈቃዴን ወስጄ ትንሽ አርፈን ዘመድ አዝማዶቻችንን ወገኖቻችንን አይተን አንመጣም? በዚያውም የመውለጃሽ ጊዜ ሲቃረብ እማማ ወይም እናቴ እዚህ እንዲመጡና አጠገብሽ እንዲሆኑ አመቻችተን እንምጣ። ለማንኛውም የምንሄደው በአውሮፕላን ስለሆነና በረራው መቼ እንደሚጀመር ስለማናውቅ በአእምሮአችን እንዘጋጅ። ምናልባት ጌታ ቢፈቅድ የዛሬ 15 ቀን እንበል። እኔም በሐሳቡ እጅግ ተስማምቼ ጌታ ቢልና አውሮፕላኑ ቢመጣ መዘጋጀት ጀመርኩ። በዚያን ወራት የአውሮፕላን ተሳፋሪዎች በየሳምንቱ ዕቃቸውን እየያዙ ምናልባት በዚያ ቀን በረራው ቢጀመር በማለት ሄደው ከነጓዛቸው በቤታችን በኩል በሚያልፈው መንገድ ወደ የመጡበት ሲመለሱ ሳይ ሰንብቻለሁ። ጥበቡና እኔም ለረፍት ወደ አዲስ አበባ የመሄድ ዕቅድ ስናወጣ የዛሬ 15 ቀን የሰዎቹ ዕጣ ሊደርሰን እንደሚችል ማንም ሊገምት ይችላል። ቢሆንም እኔ ለመዘጋጀት ቆርጫለሁ። ይህንም በተመካከርን በ3 ቀን ጊዜ ውስጥ ግን ጥበቡ ከስራ ሲመጣ አውሮፕላኑ ጌታ ቢፈቅድ በዚህ ሳምንት ይመጣል ብለን እንመንና ሻንጣችንን እናዘጋጅ አለኝ። በበረራው መቋረጥ ምክንያት በዚያ ወራት የነበረው የመንገደኞች መጉላላት በአይኖቼ ሳይከርም ያለው። ሆኖም ግን አውሮፕላኑ ላይመጣ ይችላል የሚለውን ግምት ወዲያ ጥዬ የጥበቡን አነጋገር በእምነት ተቀበልኩ። ዝግጅታችንን አጠናቀን እቤት ለሚቀሩት ለኢያሱና ለሰይፉም አስፈላጊውን ሁሉ አመቻችተን ወደ አውሮፕላን ማረፊያ ሄድን። በዚያች በማትረሳኝ ቀን ግን የኢትዮጵያ አየር መንገድ ሲያስተጓጉል የከረመውን በረራ ቀጥሎ በናፍቆት የሚጠባበቁትን ተጓዦች ሊወስድ ከተፍ አለ። የተሳፋሪዎቹ መጠን ከፍ ያለ ከመሆኑ የተነሳ ሁሉን ሰው ማሳፈር አልተቻለም። እኔና ጥበቡ ግን ከልጃችን ጋር በዚያን ቀን ቀብሪ ዳሃርን እንድንለቅ ከአምላካችን የተቆረጠ ጉዳይ ነበር።
ስለዚህም መቀመጫ ተሰጥቶን ወደ ድሬዳዋ በረራ አደረግን። አዲስ አበባ ከመሄዳችን በፊት ሐረር ከተማ ለሚገኘው የጤና ጥበቃ መስሪያ ቤት የሚያደርሰው መልእክት ነበረው። በዚያም የሚገኙትን የሥራ ባልደረቦቹንም ለማየት ከድሬዳዋ ከተማ ወደ ሐረር አመራን። እኔንና ልጃችንን እምነትን ከሻንጣችን ጋር ሐረር ራስ ሆቴል አሳረፈንና ጥበቡ ወደ ጤና ጥበቃ መስሪያ ቤት ሄደ። መልእክቱን ካደረሰ በኋላ የዓመት ረፍቱንም ወስዶ ወደ አዲስ አበባ ቤተሰቡን ይዞ እየተጓዘ እንደሆነ ይነግራቸዋል። በዚህን ጊዜ ነበር ሰዎቹ በመገረም አልሰማህም እንዴ ያሉት። በአገሪቱ ማንም የጤና ባለሙያ ላልተወሰነ ጊዜ የዓመት ረፍት እንዳይወስድ ከአዲስ አበባው ዋና መስሪያ ቤት ሰርኩላር መተላለፉን። ነገሩ ሲመረመር ለካስ የተባለው ሰርኩላር ቀብሪ ዳሃር እስከዚያን ጊዜ ድረስ ያልደረሰው የአውሮፕላኑ በረራ ለረጅም ጊዜ በመታጎሉ ኖሯል። እኔና ጥበቡን ከቀብሪ ዳሃር ያወጣው አውሮፕላን ነው ገና ያንን ሰርኩላር እዚያ የሚያደርሰው። ቀደም ሲል ባወጣነው እቅድ መሰረት ከቀብሪ ዳሃር የምንነሳው ከ2 ሳምንት በኋላ ቢሆን ኖሮ የሚሆነውን መገመት ትችላላችሁ። በሰርኩላሩ ወደ ቀብሪ ዳሃር መድረስ ምክንያት ጥበቡ ረፍቱን ላይወስድ ኖሯል። እኔም በእርግጠኝነት ስለራሴ እንደማውቀው የጥበቡን ረፍት ማግኘትና ከስራው ጫና ገለል ማለቱን ናፍቄው እንጂ እሱ ለረፍት መውጣት እንደማይችል ስረዳ የኔንም ጉዞ ጭምር መሰረዜ የማይቀር ነበር። ለካስ ሁለተኛ ልጃችንን ቀብሪ ዳሃር የመውለዱ ሐሳብ የኔ እንጂ የጌታ አልነበረም። ስለዚህም ልዑል እግዚአብሔር አምላካችን እቅዳችንን ከፍቅር በመነጨ እቅዱ ለመተካት ወስኗል። ለካስ ከፊታችን ባሉ ገና ባላየናቸውና ባላወቅናቸው ቀኖቻችን ውስጥ ሊሆን ያለውን ሁሉ በዝርዝር የሚያውቀው አምላካችን እግዚአብሔር የተላለፈውን ሰርኩላርና ጥበቡ እንዳይገናኙ በኪነ ጥበቡ አድርጓል። ያ ወቅት ሊያስከትል ከሚችለው አስደንጋጭ ፍጻሜ ቤተሰባችንን እንዲጠበቅ ለካስ አምላካችን ጣልቃ መግባቱ ኖሯል። የሐረሮቹ ባለስልጣኖች ጥበቡን ለሥራ ጉዳይ አዲስ አበባ ብቅ ካለባቸው ወቅቶች በስተቀር የዓመት ፈቃድ የሚባል እስካሁን እንዳልወሰደ ያውቃሉ። ምንም ቢሆን ምን ለትጉ ሰራተኝነቱ የሚገባውን ይህንን ረፍት መነፈግ እንደሌለበት ያስባሉ። ስለዚህ እንዲህ አሉት፣ አንተ ይህ ረፍት እንደሚገባህ እናምናለን። ዝም ብለህ ድምፅህን አጥፍተህ ሂድ። መልካም ረፍት። ጥበቡ በሆነው ነገር እየተገረመና እየተደነቀ ወዳረፍንበት ወደ ራስ ሆቴል ሲመጣ ያለኝን አልረሳውም። እግዚአብሔር አምላክ በዚህ ረፍት ምክንያት አድርጎ ከቀብሪ ዳሃር አውጥቶናል። እንደ ደንቡ ቢሆን ከቶ ልንወጣ በማንችልበት ወቅት። ስለዚህ ከዚህ ሁሉ በስተጀርባ ያለውን የጌታን ሐሳብ ለመረዳት አጥብቀን መጸለይ ይኖርብናል። ሆኖም ግን ያለ ደንቡም ቢሆን ጥበቡን እንዲሄድ ስለፈቀዱለት ሰዎች ይበልጡን ተገርሜ በእርግጥ በዚህ ጊዜ ያወጣን ጌታ ምን ዓላማ ይኖረው ይሆን ብዬ ጥቂት አሰብ። ያም ሆነ ይህ አሁን ዋናው ነገር ከጥበቡ ጋር ነኝ። አብረን እናርፋለን፣ አብረን እንጸልያለን፣ አብረን የጌታን ሐሳብ እንጠይቃለን። ብቻ እንኳን ይህ የእረፍት ጊዜው ከጥበቡ አልተወሰደ በማለት እውነተኛና ጻድቅ ፈራጅ የሆነውን አምላኬን ከልቤ ያመሰግንኩት። ሕፃን እምነትን ይዘን ሁለተኛ ልጃችንን የ5 ወር እርጉዝ ሆኜ አዲስ አበባ ገባን። ከቤተሰቦቻችንና ከወገኖቻችን ሁሉ ጋር መልካም የናፍቆት መወጫና የሰከነ ኅብረት ማድረጊያ ጊዜ አምላካችን ሰጠን። ከዚሁ የእረፍት ጊዜው ጥቂት ቀናት ወስዶ የቅርብ ጓደኞቹን ወገኖቹን ዶክተር ብርሃኑን፣ ዶክተር ሚልኪያስን ለማየት ባሌ ጎባ ሄዷል። ለኔ የአውቶቡሱ ጉዞ ስለማይመቸኝ ቀረሁ እንጂ። የኔ ወላጆች መኖሪያ ቤታቸው ናዝሬት ስለነበር እረፍታችንን በአዲስ አበባም በናዝሬትም ነበር ያደረግነው። ናዝሬት ካሳለፍናቸው የእረፍት ቀኖቻችን መሃል በአንዱ ቀን የናዝሬት ኃይለማርያም ማሞ ሆስፒታል ዳይሬክተር የነበሩት አሜሪካዊው ዶክተር ዮደር ጥበቡን ሊያነጋግሩት እንደሚፈልጉት መልእክት ደረሰን። ከዚህ በፊት ጥበቡም ሆነ እኔ በግል አናውቃቸውም። የደርግ መንግስት ሆስፒታሉን ከሚሽኑ የመውረስና ሚስዮናውያኑን የማሰናበት እቅድ እንዳለው ዶክተር ዮደር አውቀዋል። ሆስፒታሉን ያቋቋመው ሜኖናይት ሚሽንም ሆነ ዶክተር ዮደር የናዝሬትንና
አካባቢዋን ሕዝብ ለዓመታት አገልግለዋል። ስለዚህ ሆስፒታሉን የማስረከቡ ጉዳይ እንደማይቀርላቸው ሲረዱ በተመሰከረለት ኢትዮጵያዊው ክርስቲያን ሐኪም እጅ ቢተውት እንደሚሻል ያስባሉ። ዶክተር ዮደር ይህንን ሸክማቸውን ያካፈሏቸው ክርስቲያኖች የጥበቡን ናዝሬት ለእረፍት መምጣት ይነግሯቸውና በቀጠሮ እንዲገናኙ ይሆናል። ዶክተር ዮደር ለጥበቡ በልባቸው ያለውን ሸክም በዝርዝር አጫውተውት የኃይለ ማርያም ማሞን ሆስፒታል የዳይሬክተርነት ቦታ ጥበቡ ቢወስድላቸው ደስ እንደሚላቸው ነገሩት። እርሱም በጥሞና ካዳመጣቸው በኋላ የእርሱ በዚህ ሆስፒታል የመሆን ጉዳይ የእግዚአብሔር ፍቃድ ከሆነ በሐሳቡ ሙሉ በሙሉ እንደሚስማማ ይገልጽላቸዋል። የተረጋገጠውን መልስ ግን የሚነግራቸው ጥቂት ጊዜ ወስዶ ከጸለየና ከጌታ መልስ ካገኘ በኋላ መሆኑን አስረድቶ ወደ ቤት ይመጣል። የተከፈተው ይህ በር ከጌታ መሆኑን ለማወቅ በጉዳዩ አጥብቀን ጸለይን። በአእምሮ ቢታሰብ ናዝሬት ያኔም ቢሆን ሞቅ ያለች ከተማ፣ የእግዚአብሔርን መንግሥት ወንጌል የወደረኞቹን ስደትና ተቃውሞ እየጣሰ ብዙ መንፈሳዊ ሥራ የሚሰራባት ከተማ ናት። ወላጆቼም እዚያው ከተማ ስለሚኖሩ ለእኛ በዚያ መኖር በብዙ መልኩ የተመቸ ስፍራ ይሆናል። በፊታችን ወለል ብሎ እንዲህ በተከፈተው በር አለመግባቱ በሥጋ ቢታሰብ ቂልነት ነው። ሆኖም ግን የአምላካችንን ሐሳብ አስረግጠን ለማወቅ ፈለግን። ለጸሎታችን ምላሽ ጌታ ስላልሰጠን ደፍረን መወሰን አቃተን። የቀብሪ ዳሃሩ ተልኳችንን ገና እንዳልጨረስን ስለተሰማን ለዶክተር ዮደር የአይሆንም መልስ ሰጥተን ወደ ቀብሪ ዳሃር ለመመለስ ልባችን ተነሳሳ። ወደ ቀብሪ ዳሃር የምንወስዳቸውን አስቤዛ የመሳሰሉትን ነገሮች ሁሉ አዘጋጀን። እናቴም በምወልድበት ጊዜ ቀብሪ ዳሃር እንድትመጣ ባሰብነው መሰረት ልታረሰኝ የሚያስፈልገውን ሁሉ ከወዲሁ እንድታዘጋጅ ተመካከርን። ከነዚህ የመጨረሻ የረፍት ቀኖቻችን መሃል ግን ናዝሬት እያለን በሁለት ተከታታይ ቀኖች ውስጥ ጥበቡ የሚያየው ህልም አሳሰበን። ለኔና ለእናቴ እንድንጸልይለት ነበር የነገረን። የህልሙ ትርጉም በጊዜው እኛ መሆንን እርሱ አልገባንም። ለቀብሪ ዳሃርም ሆነ ለእኛ አሁን እንዲሆን የማንፈልገው ነገር ነበርና ያያቸውን ህልሞች ጥበቡ ሲነግረን እንዲህ ነበር ያለን። የሶማሌ ጦር አውሮፕላን ቀብሪ ዳሃር አርፎ ታላቅ ጦርነት ሲደረግ አየው። በማግስቱ ደግሞ ሌላ ተመሳሳይ ህልም አየው። አንቺ ከኔ ጋር የለሽም፣ እኔ ግን የሶማሌ ወታደሮች ሲያባርሩኝ አየው። እንጃ ምን ይሆን የዚህ ትርጉም? በፊታችን ጠላት ያዘጋጀው ክፉ ወጥመድ እንደሆነ ይሰማኛል። አምላካችን ግን በዚህ ሁሉ ላይ ድል እንዲሰጠን እንጸልይ። ለጌታም ሁለንተናችንን አሳልፈን ሰጠነው። ከአምላካችን ዘንድ የተሰጠን እድል ፈንታችን ቀብሪ ዳሃር መሆኑን አሁንም ማምነን ተቀበልን። ለእኛም ሰላማችንና ደህንነታችን በእሳት ውስጥም እንኳ ማለፍ ቢሆን በአምላካችን ፍጹም ፈቃድ ውስጥ መገኘት ነው አለን። በዚህ ሁኔታ ውስጥ እያለን ረፍታችንን አገባደድ ነው። ማብቂያው ላይ ግን ወደ አዲስ አበባው ጤና ጥበቃ መስሪያ ቤት አንዱን ቀን ጥበቡ ብቅ አለ። ሰላም ለማለት በመጀመሪያ የገባው በጊዜው የጤና ጥበቃ ሚኒስትር ቋሚ ተጠሪ ወደ ነበሩት አቶ ወጋየው ቢሮ ነበር። ከጋለ ሰላምታቸው በስተጀርባ ጥበቡን ማየታቸው እጅግ የተደሰቱ ይመስላል። ከሰላምታቸውም በኋላ ቀጠል አድርገው ዶክተር ጥበቡ ለእረፍት ወደዚህ መምጣትህን ሰምተን እንዴት እንደምናገኝ ተቸግረን ሳለ ነው አሁን የመጣኸው። መቼም እረፍት የሚገባ ሰው እንደሆን ካውቃለሁ። እስከ ዛሬ ያለ እረፍት ቀብሪ ዳሃር ውስጥ መስራትህን አላጣነውም። ያን ህዝብ እንዳንተ ያገለገለ ስለሌለ በጣም ነው የምናመሰግንህ። አሁን ግን በቅርብ ቀብሪ ዳሃር የተመደበው የሥራ ባልደረባ ዶክተር ኤፍሬም እንዲቀየር በጠየቀው መሰረት በአሁኑ ወቅት ወደ ለቀምት ተዘዋውሮ ጓዙን በማንቀሳቀስ ላይ ነው። እንግዲህ ለዚያ ህዝብ ያለኸው አንተ ብቻ ነህ እና የሆስፒታሉ ሥራና በሽተኞች እንዳይበደሉ እባክህ ቶሎ ብትመለስልን፣ ባይሆን እረፍትህን በሌላ ጊዜ ደግሞ ትወጣለህ። ከቀብሪ ዳሃር በወጣን በዚህ 4 ሳምንት ጊዜ ውስጥ የተለዋወጠው ሁኔታ ጥበቡን ገረመው። የሥራ ባልደረባው እንዲህ ባጭር ጊዜ የቀብሪ ዳሃር ነገር በቅቶት ወደ ነቀምት መዘዋወሩም ለቀብሪ ዳሃር ሆስፒታል ይህ አዲስ ታሪክ እንዳይደለ ያውቃል። እኔና ጥበቡ ግን 2ኛ ዓመታችንን ልናጠናቅቅ ነው። እኛን ወደዚያ ስፍራ የወሰደን የእግዚአብሔር ሐሳብ ገና እንዳላበቃ ስለገባን የያዘን የጌታ ፈቃድ ጉዳይ ስለሆነ እንጂ
ከቶውኑ ናዝሬትን በመሰለ ጥሩ ከተማ በተከፈተልን የሥራ በር ዘው ማለቱ አቅቶን አልነበረም። ስለዚህ የኛ አድራሻ የአምላካችን ፈቃድ ባለበት በዚያ ነውና ልቡ ቅንጣት ያህል ወደ ኋላ ሳይልና ሳያመነታ እግዚአብሔር ይስጥልን ስለ መልካም ሐሳቡ ረፍቴን ጨርሻለሁ። ቤተሰቤንም ይዤ ለመመለስ በዝግጅት ላይ ስለምገኝ በአስቸኳይ ወደ ቀብሪ ዳህር እጓዛለሁ አላቸው። ያቺ ማለዳ። ይህ ትልቅ እፎይታ ነበር ለአቶ ወጋየሁ። ስጋታቸው ጥበቡም ወደዚያ አልመለስም ቢል ነበርና የመብትና የግዴታ ነገር ቢነሳ ጥበቡ ከሚጠበቅበት በላይ ግዳጁን የተወጣ ሐኪም እንደሆነ ያውቃሉ። አይደለም ሌሎች ትናንሽ ከተሞች አዲስ አበባም ቅያሬ ቢጠይቅ የሚገባው ሰው እንደሆነ። አሁን ግን የጤና ጥበቃ ስጋት ተወገደ። እኔም ቤት ነበርኩና የሆነውን ሊነግረኝ ከዚያው ከጤና ጥበቃ ቢሮ ስልክ ደወለልኝ። እኔ እንግዲህ በአስቸኳይ ቀብሪ ዳህር መድረስ ስለሚኖርብኝ አንቺ ትንሽ ረፍትሽን አራዝመሽና ቆይተሽ ብትመጪስ አለኝ። ጥበቡ ሌት ተቀን ከነበረበት የሥራ ጫናና ኃላፊነት ለጥቂትም ቀናት ቢሆን ገለል ብሎ በማረፉ ትልቁን ደስታዬን አምላኬ ፈጽሞታል። ከዚህ በኋላ ተጨማሪ ረፍትም ሆነ ቆይታ ጥበቡ በሌለበት አያምረኝም። ስለዚህ እኔም አብሬህ ነው የሚሄደው እንጂ እኔ ካንተ ተለይቼ እዚህ አልቆይም። ልናደርግ ያሰብነውን ሁሉ እንድንፈጽም አምላካችን ረድቶናል አልኩት። ከዚያም ተያይዘን ወደ ኢትዮጵያ አየር መንገድ ትኬት ቢሮ ሄድን። ወደ ቀብሪ ዳህር ለመጓዝ የቦታ ጥበት መኖሩ ተነገረን። ቦታዎች ሁሉ በመያዛቸው ቢያንስ 2 ወር መጠበቅ እንደሚኖርብን አወቅን። በህዝብ ማመላለሻው አውቶቡስ እኔን በዚያ ሁኔታ ከህፃን ልጅ ጋር ይዞ ለመሄድ ፈጽሞ አይታሰብም። ኮንቮይ በመጠበቅ ብዙ መጉላላትና ጊዜ መፍጀትም አለበት። ጥበቡ በጣም ተጨነቀ። ዶክተር ኤፍሬም ወደ መሃል ሀገር በመጓዝ ላይ ካለ የቀብሪ ዳህሩ ሆስፒታል ያህላ ሐኪም መቆየቱ ነው። ህመምተኞችም ሊቸገሩ ነው። ሆስፒታሉ ለህዝብ ሊሰጥ የሚገባውን አገልግሎት ሊተጓጎል ነው። ያን የቀብሪ ዳህርና የአካባቢውን ምስኪን ህዝብ በፍቅር ያገለግል ዘንድ ጥበቡ የእግዚአብሔርንና የሀገር አደራ እንዳለበት ያምናል። ስለዚህ የኢትዮጵያ አየር መንገድ በአስቸኳይ ቀብሪ ዳህር ሊያደርሰው ባይችል 2 ወርና ከዚያ በላይ እጁን አጣምሮ መቀመጥ አይሆንለትም። ጥበቡ 2 መንገደኞች ብልጭ አሉለት፣ የፈንጣጣ መከላከያ ድርጅትና የአየር ኃይል። ሁለቱም በተለያየ ጊዜ ወደ ቀብሪ ዳህር በረራ ያደርጋሉ። ስለዚህ በመጀመሪያ የፈንጣጣ መከላከያ ድርጅትን አነጋገረ። በቅርቡ የሚያደርጉት በረራ ካላቸው እንዲወስዱን፣ እንደሌላቸው ሲነግሩት ወዲያውኑ ደብረ ዘይት ወደሚገኘው አየር ኃይል ስልክ ደውሎ ችግሩን አስረዳ። በጊዜው የአየር ኃይል አዛዥ ከነበሩት ከጀነራል ታዬ ጥላሁን ጋር በስልክ አገናኙት። የእርሳቸውን መልስ በ2 ቀን ጊዜ ውስጥ ለወታደሮች ራሽን የሚያቀርብ አውሮፕላናችን ስለሚሄድ በደስታ ልንወስድ እንችላለን የሚል ነበር። ጥበቡ ይህንን ሲሰማ እጅግ ደስ አለው። ፈጥኖም ሌላ አንድ ተጨማሪ ጥያቄ ጠየቃቸው። ጄኔራል፣ መቼም በጣም ነው የማመሰግነው። ነገር ግን እኔ ብቻዬን አይደለሁም። ባለቤቴና የ9 ወር ሕፃን ልጅ ከናጓዛችን ነን። ለሁላችንም ቦታ ይገኝልን ይሆን ሲላቸው ጄኔራል ታዬ አፍታም ሳይዘገዩ ምንም ችግር አይግባህ ዶክተር፣ ሁላችሁንም ከናጓዛችሁ ልንረዳችሁ እንችላለን። አንተ ብቻ ከጠዋቱ 2 ሰዓት ደብረ ዘይት አየር ኃይል ድረስ ቤተሰብህን ይዘህ ተገኝ ሲሉት ጥበቡ ከልቡ አመስግኖ ስልኩ ይዘጋል። ሁለቱንም ስልኮች ሲደዋውል አዲስ አበባ ካረፍንበት ከታላቅ ወንድሜ ቤት ሆነን ነበርና አጠገቡ ሆኜ ሁኔታውን ተከታትያለሁ። ሁለታችንም ደስ አለን፣ አብረን የምንሄድበት መንገድ ስለተገኘ። ወዲያውም ለወላጆቼ ስልክ ደወልንና መሄጃችን በ2 ቀን ጊዜ ውስጥ እንደሆነ ስንነግራቸው ሊሰናበቱን መጡ። ያን ምሽት ሁላችንም ባረፍንበት በወንድሜ ቤት ተሰባስበን ሳለ ስልክ ተደወለ ከቀብሪ ዳህር። ወደ ለቀምት ተቀይሮ ጓዙን ያነሳው ዶክተር ኤፍሬም ነበር። ለትልቅ ምክር ነበር አደዋወሉ። አዲስ አበባ እስኪደርስ ምናልባት እንዳንተላለፍ ብሎ መስጋቱ ነው። ከድሬዳዋ ሆኖ ነው የሚደውለው። ቀብሪ ዳህር እናንተ ለረፍት ወደ አዲስ አበባ ከመጣችሁ ጊዜ አንስቶ የጸጥታ መደፍረስ ይታይባታል። የሶማሌ ደፈጣ ተዋጊዎች ከተማው ውስጥ እንኳን ሰርገው እየገቡ ነው። ስለዚህ እኔ ወደ ቀብሪ ዳህር እንድትመለስ
ፈጽሞ አልመክርህም። ወደ ሌላ ቦታ ቅያሪ ጠይቅ፣ ይበቃሃል። አንተ ብቻ ነህ እንዴ እዚያ መስራት የሚኖርብህ? ነበረ የዶክተር ኤፍሬም የስልክ ጥሪው ቁም ነገር። ጥበቡ ወደ ቀብሪ ዳሃር የመመለሱ ጉዳይ የጌታ ፈቃድ እንደሆነ ያውቃል። ሆኖም ግን ይህንን መንፈሳዊ ነገር ለዚህ የሥራ ባልደረባው መንገሩ ግራ ሊያጋባው እንደሚችል አስቦ ከቀብሪ ዳሃር የማይቀርበት ሁለተኛ ምክንያቱን ይገልጽለታል። ኤፍሬም የምትለው ይገባኛል፣ ግን እኮ ላቶ ወጋየው እኔ ቀብሪ ዳሃር እንደምመለስም አረጋግጬላቸዋለሁ። እንደገና ቃል ማጠፍ ይቸግረኛል። አሁን ደግሞ አንተም ስለሌለ ያ ህዝብ ያለ ሐኪም ከፍተኛ ችግር ውስጥ ይወድቃል። ዶክተር ኤፍሬም መልሶ እንግዲያውስ አንተ መሄድ አለብኝ ብለህ ከወሰንክ ሊሻንና ልጃችሁን እምነትን በዚህ ሁኔታ ይዘህ ወደ ቀብሪ ዳሃር እንድትመለስ አልመክርህም አለው። ጥበቡም ያንን ማድረግ እችላለሁ፣ ሊሻንንና እምነትን ይዤ መሄድ አሁን አይኖርብኝም። እስቲ እኔ መጀመሪያ ልሂድና ያለውን ሁኔታ በግሌ ልመልከተው ብሎ ጥበቡ ስልኩን ከዘጋ በኋላ ጆሮአችንን ጥለን በከፊል እናዳምጠው የነበረውን ጉዳይ በዝርዝር ተረከልን። በሁሉም ሰው ፊት ላይ ጥልቅ ሐሳብ ውስጥ የመግባትና የመደናገጥም ሁኔታ ይታያል። የኔው ግን ከእንባ ጋር ተቀላቅሎ ከውስጤ የወጣ ውሳኔ ነበር። በሰውና በእግዚአብሔር ፊት የሰርጋችን ዕለት የገባሁት ቃል ኪዳን ትዝ አለኝ። ከሞት በቀር እኔን ከጥበቡ የሚለየኝ አይኖርም። እንዴት እንዲህ ያለ ውሳኔ ትወስናለህ? ባይሆን ካስፈለገ ልጃችንን ቤተሰቦቻችን ጋር ትተን መሄድ እንችላለን እንጂ እንዲማ እየተባለ አንተ ሄደ እኔ በምንም ተአምር እዚህ አልቀርም። ቤተሰቦቻችን በሙሉ ድምፅ በእኔና በልጃችን በእምነት እስከ ጊዜው አዲስ አበባ መቆየት ተስማሙ። ባለቅስ ብንሰቀሰቅ በዚያ ምሽት ማን ሰምቶኝ? እንዲህ ነፍሰ ጡርና ደካማ ሆነሽ ከሕፃን ልጅ ጋር ወደዚያ ልሂድ ብለሽ እኛንም አታስጨንቂኝ። እንዲህ ሆነሽ ልሂድ ብትይ ጥበቡንም ሆነ እዚህ ያለውን ሁሉ የሚያሳስብ ጉዳይ ነው የሚሆነው። እንዲያውም ከመጣሽ አይቀር ለምን አንደኛውን ከወለድሽ ወዲያ አትሄጂም? እስከዚህ ሀገሩም ይረጋጋል አሉ ወላጆቼና ወንድሜ። ጥበቡ ደግሞ የተሻለ ሐሳብ እኔን ለማጽናናት ሲላቀረበ አሁን እኔ ቀብሪ ዳሃር እንደደረስኩ ሁኔታውን በደንብ አጣራለሁ። ደና ጥለነው የመጣነው ከተማ ኤፍሬም እንደሰጋው አይነት ሁኔታ ይኖራል ብዬ ለማሰብ ያስቸግረኛል። ሆኖም ግን ኤፍሬም ለኛ አስቦ አንተም ቢካልክ እሺ ልሻንን አትውሰዳት እያለኝ በወስድሽ መልካም አይሆንም። እኔ አሁን ልሂድና ሁሉንም ላጣራ። ደና ከሆነ እዚያ መተሽ ነው የምትወልጂው። ጌታ ቢፈቅድ እንዳሰብሽው እኔ ባለሁበት። የኔ ሐሳብና ለቅሶ የማናቸውንም ተቃውሞ ሊያሸንፍልኝ ባለመቻሉ ከፋኝ። ከዚያች ምሽት በኋላ ጥበቡ ባለበት እኔ እንዳልገኝ የተፈጠረው አዲስና ያልታሰበ ሁኔታ በጽኑ ሆዴን አባባው። ሆኖም ግን ከአቅሜ በላይ ስለሆነብኝ ለቀረበው ሐሳብ መረታት ነበረብኝ። በድንገት ጥበቡ ብቻውን ሂያጅ እኔና ልጃችን እምነት ቀሪዎች መሆናችን እንደ ክፉ ቅዠት ያህል ሆነብኝ። ጥበቡ ከኛ ተለይቶ ወደ ቀብሪ ዳሃር በሚሄድባት በዚያች ማለዳ እንባ ባቀሮዘዙ አይኖቼ በአስቸኳይ ሁኔታውን አጣርቶ እኛም ከሱ ጋር እንድንሆን እንዲያደርግ ቃል አስገባሁት። እርሱም በእኔ ሆድ መባባት መንፈሱ ታውኳል። እኔን ቢያጽናናኝ ብሎም ቃል ገባልኝና ተሰነባበትን። አይኖቼ በእንባ ጭጋግ እንደተሸፈኑ ጥበቡ ከኔ እየራቀ እጆቹን እያውለበለበ ሄደ። ያቺ ማለዳ እኔና ጥበቡ በማንገናኝባቸው አስደንጋጭ ዓመታት እንደምትተካ ከአምላካችን በቀር ማን ያውቃት ኖሯል። ጥበቡ ቀብሪ ዳሃር ከደረሰባት ቀን አንስቶ የኔ መባባት ትዝ እያለው በሚያረጋጋው ድምፁ በሬዲዮ ኦፕሬተር አማካኝነት ያነጋግረኝ ጀመር። የስልክ መስመር ቀብሪ ዳሃር ስለሌለ የምንነጋገረው በዚያ መልኩ ነበር። በእርግጥ ሁኔታዎቹን እንዳመዛዘነው ከሆነ የሚታይና የሚያሰጋ ነገር እንደሌለ ነግሮኛል። ጥበቡ የኔ ነገር ስላሳሰበው በሬዲዮ ብቻም ሳይሆን ረዣዥም ደብዳቤዎችም ይጽፍልኝ ነበር። እኔ እሱ ወዳለበት ለመሄድ በጉጉት እየተጠባበቅኩ ሳለ የጥበቡ ደብዳቤዎች እንደ ወትሮ ሁሉ በእምነትና በእግዚአብሔር ቃል የተሞሉ ከመሆናቸው ሌላ አንዳንድ የማይገቡኝ ድርጊቶችና ውሳኔዎች ይዘው ይደርሱኝ ጀመር። በአንደኛው ደብዳቤ ለምሳሌ ትምህርት ቤት በሰኔ እንደተዘጋ ኢያሱንና ሰይፉን ወደ እናንተ ልካቸዋለሁ። አንቺም እኮ ከእንግዲህ መውለጃሽ ሐምሌ ስለሚሆን አንደኛሽን እዚያው ብትወልጂ ይሻላል ብዬ አሰብኩ ብሎኛል።
እኔም ለምን ይሄ ይሆናል? የኔ ባጠገብህ አለመኖር ሲገርመኝ ለምን ልጆቹን ትልካቸዋለህ? አገሩ ሰላም አይደለም ወይ? ካልሆነስ አንተ ስራ ይዛቸው ለምን በቶሎ ወደኛ አትመጣም? እነዚህ ጥያቄዎቼ ሳይመለሱ ጥቂት ቆይቶ ሌላ ደብዳቤ ደረሰኝ። የቤት ዕቃዎቻችንን በዝርዝር ጽፎና በተለያዩ ካርቶኖች በጥንቃቄ አሽጎ ካለበት ሊስት ጋር። ይህኛውም ደብዳቤ በብዙ የሚያጽናኑና እምነት የሚጨምሩ የተስፋ ቃሎች የተሞላ ነው። ዕቃዎቹን በሚመለከት ሲጽፍልኝ ግን እንዲሁ አንዳንድ እያልኩ ብልክ ይሻላል ብዬ ነው ነበር ያለኝ። እናም ግራ ገባኝ። ከቀብሪ ዳህር ተቀይረን ይሆን? ከሆነ ስለምን በደብዳቤው አይገልጽልኝም? ለዚህ ጥያቄዎቼ መልስ ሳላገኝ ጥበቡ የኔንም የሱንም ልብሶች በሻንጣ እያደረገ በሚመጣው ሰው ሁሉ ይልክልኝ ገባ። ትምህርት ቤቱም ሲዘጋ ኢያሱ ብቻህን ጥያ አልሄድም ስላለው ታናሽ ወንድሜን ከሌላ ዕቃዎች ጋር በአውሮፕላን አሳፍሮ ላከው። በዚህ ጊዜ ነበር በውስጤ የታጨቁትን ጥያቄዎችን የሚመልስልኝ አሁን አገኘው ያልኩት። ወንድሜን ፊት ለፊት ሳገኘው የሚሰጠኝ ፍንጭ ቢኖር ብዬ አጥብቄ መረመርኩት። ያም ለእንቆቅልሼ መልስ አልሆነም። ምክንያቱም ትንሹ ወንድሜ በውል የገባው የሰማውም ሆነ ያየው አስፈሪ ነገር ስላልነበረ ነው። ቀብሪ ዳህር ሰላም ነው። ጋሽ ጥበቡ ዕቃዎቹን ዝም ብሎ መላክ ስለፈለገ ነው ሆነ የወንድሜ መልስ። ከጥቂት ጊዜ በኋላ እኔም ቀብሪ ዳህር ሳለው ይቀርበንና እንጠያየቅ የነበረ አንድ የአየር ኃይል ወጣት የመጨረሻውን ሻንጣ ይዞ ከሌላ ደብዳቤ ጋር ናዝሬት ወላጆቼ ቤት መጣ። አሁን ገና ለጥያቄ ሁሉ መልስ የሚሰጠኝ ሰው አገኘው ብዬ ደስ አለኝ። የዚያ ወጣትም ስም ጥበቡ ነበርና እባክህ ጥበቡ እውነቱን ንገረኝ፣ ቀብሪ ዳህር ሰላም አይደለም? የሚያሰጋ ጦርነት ካለም ሁሉንም አንድ ሳታስቀር ንገረኝ። ለምን እንደሆነ ሳይገልጽልኝ ጥበቡ የቤታችንን ዕቃ ልብሶቻችንን የራሱም ሳይቀር እያነሳ ይልካል። ንገረኝ፣ እጸልያለሁ እንጂ እኔ ምንም አልሆንም ብዬ እንባ ባቀረሩ አይኖች ተማጸንኩት። እስከ ዛሬ የጥበቡን ደብዳቤዎች መልእክቶች እየያዙ የመጡ ሰዎች ሁሉ ምንም አጥጋቢ መልስ አልሰጡኝም። ይህ ሰው ግን የሰራዊቱ አባል ነው። እንግዲህ እሱ የሚሰጠኝ መልስ የእንቆቅልሾቼ ፍቺ ይሆንልኛል። የቀብሪ ዳህርንና የአካባቢውን ሁኔታ እርግጠኛውን ያሳውቀኛል አልኩ በውስጤ። የዚያ ወጣት የአየር ኃይል ባልደረባ መልስ ግን የዶክተር ጥበቡ ነገር ለኛም ሁሉ ገርሞናል። እኔ አሁን ያመጣሁልሽ የመጨረሻውን ሻንጣ ነው። አልጋችሁንም እንኳን ሊልክ አዘጋጅቶ ግድግዳ ሲዞ አቆሞታል የአውሮፕላን ቦታ እስኪያገኝ። እሱ የሚተኛው የሆስፒታል አልጋ አስገብቶ ነው። እኔ ግን የተቀየራችሁ ነው የሚመስለኝ። ይህንኑ ጠርጥሬ እኔም ጠይቄዋለሁ። አብረውት የሚሰሩ ነርሶች አጠገቡ ስለነበሩ እንዳይከፋቸው ብሎ ነው መሰል። አይ ምንም ነገር የለም እንዲያው ዝም ብዬ ነው የምልከው ብሎኛል። ነገሩ አሁንም ስላልገባኝ አቋርጬው እሺ ታዲያ ለእናንተ እንደዚህ አይበላችሁ፣ ለእኔ ግን ለምን በደብዳቤው እንኳ አይገልጽልኝም አልኩት። እሱም ለራሱም ጥያቄ የሆነበት ጥያቄን በመመለስ እንቆቅልሼን ሊፈታ እንደማይችል ስለገባው በግልጽና በሰው ደረጃ አንድ ወታደር ያለውን እውነተኛ ግንዛቤ ሊያስረዳኝ ንግግሩን ቀጠለ። ስለ ቀብሪ ዳህር ግን አንዳች ስጋት አይግባሽ። ቀብሪ ዳህር የሰፈረው የኢትዮጵያ ጦር ብርጌድ የዋዛ እንዳይመስልሽ። ሶማሌዎችን ምን ያህል እንደሚያርበደብዳቸው መቼም ሳታውቂ አትቀሪም። እርግጥ የሶማሌ ደፈጣ ተዋጊዎች ቀብሪ ዳህርን ለማጥቃት አንዳንድ ሙከራዎች አድርገው ነበር። የቀብሪ ዳህር ነዋሪ ሶማሌዎች ራሳቸው ምናልባት የደፈጣ ተዋጊዎቹ መዘዝ እንዳይመለከታቸው ስለፈሩ በአንድ ሌሊት ውስጥ ከተማዋን እንዳለ ጥለዋት ጠፍተዋል። እንደምታውቂው የኦጋዴን ሶማሌዎች የሁለቱም ሀገር ዜግነት ያላቸው ያህል በፈለጉት ጊዜ እዚያና እዚህ የሚሉ ናቸው። ታዲያ ቀብሪ ዳህርን በአንድ ሌሊት ጥለው ከጠፉ ወዲያ ጦሩ ከተማዋን 24 ሰዓት አሁን በመቆጣጠር ላይ ነው። በከተማዋ ዙሪያ በሙሉ ሌትና ቀን ጥበቃ ይደረጋል። አንድም ሶማሌ በሌትም ሆነ በቀን ዝር እንዳይል። ከዚህ በተረፈ የሆስፒታሉ መግቢያዎች ሁሉ በታንክ ይጠበቃሉ። ምንም እንኳን የእናንተ ቤት እዚያው ግቢ ውስጥ ቢሆንና የተሟላ ጥበቃ በዙሪያው ቢኖር ቤታችሁን ብቻ የሚጠብቅ አንድ ታንክ ቆሞላችኋል። ደግሞ ዶክተር ጥበቡ ከቦታ ወደ ቦታ መንቀሳቀስ ቢያስፈልገው ሙሉ ጥበቃ ተደርጎለት ነው። ቀብሪ ዳህር ሰላም ነው። ይልቅስ ኢሃፓ አሁን ካሁን ደፋችኝ እያልኩ በመገላመጥ ብዛት እኔ እዚህ ከመጣው ነው በመንገድ ላይ እንኳን ለመሄድ ነፃነቴን ያጣሁት። የቀብሪ ዳህር ሰላም በስንት ጣዕሙ!
ደግሞ ሶማሌ በየትኛው አቅሟ የኢትዮጵያን የጦር ኃይል ትችላለች ሲል ከልቡና እውነቱን በሰው ደረጃ የሚያውቀውን ሁሉ ነገረኝ። ይህንን የምለው ከጊዜ በኋላ ከዚያ ሰው ጋር ተገናኝተን እስቲ እንደው አሁን ካለፈው እውነቱን ንገረኝ፣ ያኔ የነገርከኝ ነገር ሁሉ ከልብህና እውነት ነበር ወይንስ እኔን ለማጽናናት ብዬ ጠይቄው እርሱም እስከ ተረዳው ድረስ የነገረኝ ትክክለኛ ሪፖርት እንደነበር አረጋግጦልኛል። ለነገሩ በዕለቱ የሰጠኝ ዝርዝር ማብራሪያዎች ሁሉ ከልቡ እንደነገረኝ እኔም በውስጤ አልጠረጠርኩትም። የቀባባውና የደባበቀው ነገር እንደሌለ ያኔም ቢሆን ገብቶኛል። እኔም እሱ ያላወቀው በጥቂት ጊዜ ውስጥ ሊሆን ያለውን ነገር እንጂ የነገረኝስ ሁሉን የሚያውቀውን እውነት ነበር። የሰው ልጅ ዕውቀት ውስን ነው። እነዚህም የጦር ሰዎች ምንም አይነት የጦር ስልትና ልምድ ኖሯቸው ዕውቀታቸው ምድራዊ ዕውቀትና ውስን ሊሆን ግድ ነውና ፍጻሜው ምንድን ነው? ጥበቡ ኃይለ ሥላሴ መንፈሳዊ ሰው ነው። የእርሱ መረዳት የተለየ ነበር። በውጭ በሥጋ ዓይን በገሃዱ ዓለም የሚታይና ተጨባጭ ነገር ባይኖርም ነፍሱን ግን የገባት የሆነ ነገር አለ። ቀብሪ ዳሃር ከተመለሰ ወዲህ ሲጸልይ በመንፈሱ የተገነዘበውና ሊሆን ያለውን ዝርዝር ሁኔታ እግዚአብሔር አምላክ ግልጥልጥ አድርጎ አይንገረው እንጂ መንፈስ ቅዱስ በጭላንጭል ያሳየው ነገር አለ። እንዲያውም በዙሪያው ካለው የመንፈሱ ግንዛቤ የተነሳ አምላኩን በጾምና በጸሎት ጌታ ሆይ የዚህ ሁሉ ፍጻሜ ምንድን ነው? እባክህ ግለጽልኝ ብሎ ጠይቆት አንድ ህልም አሳይቶታል። ስለዚያ ህልም ሲነግረኝ እንዲህ ነበር ያለኝ። በህልሜ ራሴን አዲስ አበባ ማዘጋጃ ቤት አካባቢ ሙሉ ልብስ እንደለበስኩ በመንገድ ላይ ሲሄድ አያለሁ። ሰዎች ከራስ ጸጉሬ እስከ እግር ጥፍሬ ድረስ በመገረምና በመደነቅ ይመለከቱኛል። ከታላቅ ጦርነትና መከራ እንደወጣው ስለ ራሴም በህልሜ ውስጥ እረዳለሁ። ሰዎቹም በመደነቅ አንዳች ጉዳት እንኳን ሳይደርስበት ከሚል የተነሳ እንደሆነ ይገባኛል። ስለዚህ ጥበቡ የዚህ ህልም ትርጓሜ ሙሉውን አይሁን እንጂ በከፊል ገብቶታል። የሚያልፍበት መከራ አለ። ጌታ ግን በደህና አዲስ አበባ ያስገባዋል። ደግሞም ከዚሁ ጋር አያይዞ ናዝሬት ረፍት ላይ ሳለን ያያቸው 2 ተከታታይ ህልሞችም የሚያመለክቱት ያንኑ ይመስላል። ስለዚህ የጌታ እርዳታና ኃይል ስለሚያስፈልገው አምላኩን በጸሎት በመጠየቅ ሰንብቷል። እኔንም በደብዳቤዎቹና በሬዲዮ መገናኛ አማካኝነት ስንገናኝ በጽኑ የሚያጽናናኝና እምነት የሚገነቡ የጌታ ቃሎች ሊሞላኝ ይፈልግ የነበረው ያለ ምክንያት አልነበረም። እኔም እንደተመኘሁት ሁለተኛ ልጃችንን የመውለጃዬ ቦታ ቀብሪ ዳሃር እንደማይሆን ጥበቡ ተረድቷል። በዚህም ምክንያት ነበር እዚያው ትንሽ ብትቆይ ከዚያም እንዲያውም እዚያው ከወለድሽ በኋላ ብትመጪ እያለ የሚያባብለኝ። ጥበቡ ቀብሪ ዳሃር ከኔ ተለይቶ እንደሄደ ሁኔታውን በልቡ ሲያዳምጥ ትምህርት ቤት እንደተዘጋ ኢያሱንና ሰይፉን ወደ እኔ ለመላክ ቢወስንም ብቻህን ጥዬ አልሄድም ሲል እምቢ ስላለው ኢያሱ ከጥበቡ ጋር ቀርቷል። ዝርዝር ሁኔታው ግልጽ ባይሆንም ጥበቡ ቀብሪ ዳሃር ከደረሰ ጊዜ አንስቶ በመንፈሱ ወታደራዊ አይነት ትጥቅና ዝግጅት ላይ የሚገኝ ንቁ ወታደር ይመስላል። ቀደም ሲል እንደገለጽኩት ኢያሱንም ሆነ በዙሪያው ያሉትን ሌሎች ሰዎች ግራ እስኪያጋባ ድረስ በቤታችን የሚገኙትን የግል ዕቃዎቻችንንና የኔንና የእርሱን ልብሶች ሁሉ ሳይቀር በሻንጣ እየሞላ ጥበቡ ሲልክ ሰንብቷል። ለእኔ ምንም ፍንጭ ባይሰጠኝም ትዳር የመሰረትንበትን የቀብሪ ዳሃር ቤታችን እንደ ቤተሰብ እንደገና እንደማንኖርበት ለእርሱ ግን የገባው ነገር አለ። እኔ በጊዜው አልገባኝም እንጂ ሲድራቅ፣ ሚሳቅ፣ አብድናጎምን ከሚንበለበለው የእቶኑ እሳት የታደገ ዳንኤልን ከተራቡት አንበሶች አፍ ያዳነ የእስራኤል አምላክ መላእክቱን በሚፈሩት ዙሪያ የሚያሰፍረው የሰራዊት ጌታ ልዑል እግዚአብሔር ከእኛ ጋር መሆኑ በደብዳቤዎቹ ገልጾልኛል። ሰሞኑን ደግሞ ካለፉት 2 ወራት ለየትና ጠንከር ባለ ሁኔታ የሶማሌ ደፈጣ ተዋጊዎች የኢትዮጵያን ጦር ኃይል በሚፈታተን አይነት ሁኔታ ጠብ በመጫር ሽብር የሚፈጥሩ ኃይለኛ ፍንዳታዎች በቀብሪ ዳሃር ዙሪያ ሲያሰሙ ቆይተዋል። ከተማዋ ቀን ላይ በኢትዮጵያ ቁጥጥር ስር ትሁን እንጂ ወታደሮቻችን ላይ ከሚያደርሱት ጉዳትና ከሚጥሉት አደጋ የተነሳ
የሌሊቱ ተቆጣጣሪዎች ሶማሌዎች መሆናቸው ግልጽ እየሆነ መጥቷል። በኢትዮጵያና የሶማሌ ጦር ሰራዊቶች መሃል በሚካሄደው ፍልሚያም ከባባድ ቁስለኞችና ለሕክምና እርዳታ ወደ ሆስፒታሉ የሚመጡት ወታደሮችን ቁጥር ጨምሯል። ጥበቡ ቀንና ሌሊት የሚያደርገው ቀዶ ጥገናና ሌላ የሕክምና እርዳታ ፋታ ሳጥቶታል። የሆስፒታሉ አልጋዎች ሞልተው ቁስለኞች መተኛ ስፍራ እስኪያጡ ድረስ አንጀቱ በጦር ሜዳ ለተዘረገፈው እግርና እጁን አጥቶ ደሙ ለሚንዠቀዠቀው አፋጣኝ እርዳታ በመስጠት ያለ ረፍት ሲሯሯጥ የሚያስተውለው ሁሉ ወጣቱ ሐኪም የራሱንም ነፍስ ሳያጣ በፍጥነት ወደ ሚስቱና ልጆቹ እንዲያመልጥ ልባዊ ምክሩን መለገስ ይቃጣዋል። ጥበቡ ግን ላፍታም ባይለየን ከሚወደን ከኛ ርቆ በነበረበት በዚያን ወቅት የኛን መሃል አገር መቆየት ወዶታል። ሆኖም በበኩሉ በጣርና በስቃይ ላሉት በዚያ ስፍራ ተገኝቶ መርዳት በመቻሉ እርካታ ይሰማዋል። አምላኩ በሚፈልገው በትክክለኛው ስፍራ እንደሆነም ገብቶታል። በስራው ጥረት መሃል ለአፍታ ያህል የማሰቢያ ጊዜ ካገኘ የኛ የጨቅላ ቤተሰቡ ናፍቆት ሽው ይልበታል። በጸሎቱ ሰዓት ሁሉም በዙፋኑ ስር በመጣል ጥቂት እፎይታን ያገኛል እንጂ። ደግሞም ባለፈው ሰሞን አምላኬ ሆይ የዚህ ሁሉ መጨረሻ ምንድን ነው ለሚለው ጸሎቱ እግዚአብሔር ያሳየው ራእይ ትዝ ሲለው ይጽናናል። ሰሞኑን ግን በሥራ ብዛት ዝሎ ለጥቂት ሰዓትም ቢሆን ከነበረበት ጥልቅ እንቅልፍ ውስጥ ጥበቡን የሚቀሰቅሱት በተለይ ሌሊት የሚሰማቸው ለከተማው እጅግ የቀረቡ ፍንዳታዎች ጥያቄ ፈጥረውበታል። ከኢትዮጵያ ሰራዊት የተሰጠ መግለጫ ባይኖርም በየሌሊቱ ከሚቀፍ አይነት ቅርበት የሚተኮሱ መሳሪያዎች ብዛት ራሳቸውን የቻሉ ልዩ መግለጫዎች ስለሆኑበት የሕዝቡ ሁሉ ልብ በታላቅ ጥያቄ ተሞልቷል። ለምን ትቶኝ ይሄዳል? ጥበቡ ወደ ቀብሪ ዳሃር ከሄደ አንስቶ ያለሁት ናዝሪት ወላጆቼ ቤት ነው። ለመውለድ አዲስ አበባ ለመሄድ ወስኜ ናዝሪት ኃይለማርያም ማሞ ሆስፒታል የሐኪም ክትትሌን ጀምሬያለሁ። ሐሳቤንና ለመታረሻዬ የሚያስፈልገውን ቅድመ ዝግጅት ሁሉ በእነርሱ ላይ ጥዬ በፍቅር በሚንከባከቡኝ ወላጆቼ ቤት የሁለተኛ ልጄን መውለድ በናፍቆት የምጠባበቅበት ወቅት ላይ ነኝ። አባቴ ምቹንና ሰፊ አልጋውን ለኔና ለእናቴ ትቶልን የሚተኛው በወላጆቼ መኝታ ቤት ሆኗል። ምቹንና ሰፊ አልጋውን ለኔና ለእናቴ ትቶልን የምተኛው በወላጆቼ መኝታ ቤት ሆኗል። ሐሙስ ሐምሌ 14 1969 ዓመተ ምህረት። ከጥበቡ ጋር በሬዲዮ መገናኛ አማካኝነት ተነጋገርን። እንደ ስልክ ያህል መደማመጡ ባያረካም ድምጹን በመስማቴ ደስ ብሎኛል። በማግስቱ አርብ ሌሊት ግን ያየሁት ህልም አሳሰበኝ። ትርጉሙ በውል ባይገባኝም ጸሎት የሚያስፈልገው ነው አልኩና ለጥበቡ ላካፍለው ፈለኩ። ቀኑን ሙሉ ሳስብበት ዋልኩና እንዴትና መቼ እንደሚደርስልኝ ባላውቅም ቅዳሜ ማታ አልጋዬ ላይ እያለሁ ደብዳቤ ልጽፍለት ጀመርኩ። በህልሜ እኔና ጥበቡ በአንድ ቤት ውስጥ ሆነን አያለሁ። ትምህርት ቤት ያለ ይመስለኛል። ገና ወደ ትምህርት ቤት ሲገባ ነው የምመለከተው። እቤት እንደገባ አንድ የቀረኝ ፈተና ስላለ እሱን ተፈትኜ እመጣለሁ ብሎኝ እኔን ትቶኝ ርቆ ሲሄድ አየሁት። ከዚህ ህልም በኋላ ውስጤ በጥያቄ ተሞላ። የምን ትምህርት ቤት ነው? የምን ፈተና ነው? ለምን ትቶኝ ይሄዳል? ህልሙና ሁኔታው ውስጤን ይዞታል። ስለዚህም ነው ልቤ እረፍት ቢያገኝ ብዬ በዚያ ማታ ደብዳቤ ልጽፍለት የጀመርኩት። ደብዳቤ መሃል እንደደረስኩ ግን ወገቤም በጣም ተሰማኝ፣ ድካምም በእጅጉ ተጫጫነኝ። ስለዚህ ሲነጋ በማለዳ ደብዳቤን ለመጨረስ ወሰንኩና ከሐሳቤ ጋር ተሸፋፍኜ ተኛው። ጠዋት በማለዳ ሐምሌ 17 ቀን 1969 ዓመተ ምህረት ከእንቅልፌ ነቅቻለሁ። ያ ህልምና ትርጓሜው ግን በውስጤ እየተብላላ በዚያች ማለዳ ሳላውቀው በሐሳብ ተመስጫለሁ። ከገባሁበት ተመስጦ ድንገት በሚያባንን በቶሎ ድረሺ ጥሪ የመኝታ ቤቱ በር ተንኳኳ። በተደናገጠ ሁኔታ ምን ነው? ምን ሆናችሁ ብል እሜቴ ታመዋል፣ አይሰሙም፣ አይለሙም፣ በአስቸኳይ ሆስፒታል ቢወሰዱ ይሻላል አሉኝ። የእናቴን እናት አያቴን እቴሜቴን እንላታለን።
መላ ቤተ ዘመዱ። በዘመኗ መልከ መልካም አይነ ትልልቅ ቆንጆ ነበረች። መጠሪያ ስሟ ወይዘሮ አሰለፈች ደምሴ ይባላል። በባህሪዋ ቆፍጣናና የምትፈራም ኃይለኛ ነበረች። ዛሬ ግን ኃይለኝነቷንና ማንነቷን በሚያዳክም ኃይለኛ የጉበት ካንሰር ተይዛ አልጋ ላይ ከዋለች ቀናቶች አልፈዋል። ለእንክብካቤ እንዲያመቻቸው የምትጦርበትን ቤት ወላጆቼ ግቢያቸው ውስጥ ሰርተውላት የምትኖረው ከቤተሰቦቼ ጋር ነው። የህመሟ ምንነት በሐኪም ከተነገረን ወዲያ ስለ መዳን ወንጌል ለእኔና ለእናቴ ጆሮ ከሰጠችን ጥቂት ሰነባብቷል። ለዓመታት ስትቃወመን ከኖረች በኋላ መዳን በክርስቶስ ብቻ እንደሆነ ገብቷት ባለፈው ምሽት እንኳ የቤተሰብ ጸሎታችንን በአልጋዋ ዙሪያ አድርገናል። በዚያም ምሽት የእሷ ሐሳብ የጥበቡ ብቻውን መሆን ስለነበር እንድንጸልይለት የጸሎት ጥያቄ አቅርባለች። ዛሬ በዚህ ማለዳ ግን አንደበቷ አይናገርም፣ ጆሮዎቿም የምናደርግላትን ጥሪ አይሰሙም። ከገባችበት የሞት ጥላ እንቅልፍ ውስጥ ልናነቃት አልቻልንም። አባቴም ሆነ እናቴ ማለዳ የሚደርሱበት ለቅሶ ገጥሟቸው ከቤት የወጡት በጠዋት ነው። በዚህ ጉዳይ ላይ ፈጣን እርምጃ መውሰድ የሚጠበቀው በጊዜው ከነበርኩት ከኔ ነበርና በአስቸኳይ አፋፍሰን ወደ ሆስፒታል እንድንወስዳት አደረኩ። የአያቴ መጨረሻ ቀን እንደሆነ ውስጥ የገባው። ስለዚህ ዘመድ አዝማድ ከያለበት ስልክ ጥሪ እየተደረገለት ሆስፒታሉና የወላጆቼ ቤት በሰው ተሞልቷል። እኔ ከጠዋት አንስቶ ቀኑን ሙሉ ዕለቱ ያመጣቸውን ዘመዶቻችንን ከማስተናገዱ ሌላ ትኩረት የሰጠሁት እንደ ቤተሰብ ለአያቴ ልናደርገው ስለሚገባ የመጨረሻ እንክብካቤ ነበር። በማደርገው መሯሯጥና እንቅስቃሴ ቀኗ የደረሰ ነፍሰ ጡር መሆኔንም የማሰቢያ ጊዜ አልነበረኝም። ምሽት ላይ ከእራት በኋላ አያቴን ለመጨረሻ ጊዜ ለመሰናበት ከአዲስ አበባ ለመጡት ዘመዶቻችን መኝታ አዘጋጅተን አሳረፍናቸው። እኔና እህቶቼ ደግሞ ትንሽ እህል ለመቀማመስ ቁጭ ባልንበት ሆዴን ድንገት የሆነ ነገር ተሰማኝና ስደናገጥ ፊት ለፊቴ የተቀመጠችው ነርሷ እህቴ ተመለከተች። ምን ሆንሽ? ምጥ ከሆነ አሁኑኑ ተናገሪ፣ ሰዓት እላፊው ከመግባቱ በፊት ነበር ማስጠንቀቂያዋ። እህቴ ሲስተር አየለች። ምጥ እንዲቀላል ነው እንዴ? ኧረ እኔ ምንም የምጥ ምልክቱ የለኝም አልኩ በልቤ። ብቻ ለማንኛውም አዲስ ምላጭና ፈትል አዘጋጁልኝ ብላ ታናናሾቼን አዘዘች። እነርሱም የቀልድ እንጂ የምሯን እንዳልሆነ እየተናገሩ የተባባሉትን አዘጋጅተው አስረከቧት። ታሾፋላችሁ እንዴ አልኩ አሁንም ከልቤ በመገረም። ይህንን ተባብለን በቀኑ ውሏችን እንደተመሰጥ ከእናቴና ከጥቂቶቹ ጋር ለመጸለይ ተንበረከክን። በጸሎት ላይ ሳለው የሆነ የግፊትና የምጥ አይነት ስሜት ተሰማኝ። ሰውነቴ በላብ ተጥለቀለቀ። አይ ጌታ ሆይ አይሁን፣ አያቴን ቆሜ ልሸኛት እባክህ ብዬ ለመንኩት። በቀን ውሏችን ሁላችንም ተዳክመን ስለነበር በተለይም የነገው ነገር ለእናቴ ከባድ እንደሚሆን አስቤ ጸሎታችንን ባጭር ደምድመን እሷን ቶሎ አስተኛኋትና ከጎኗ ጋደም አልኩ። የምጡ ግፊት ፍጥነቱን እየጨመረ መጣ። እንድታርፍ የተመኘሁላት እናቴን በማደርገው እንቅስቃሴ ማስደንገጥ አልፈለኩም። በቀስታ ወደ መታጠቢያ ቤት ገባው። መቀመጥም ሆነ መራመድ የማያስችል ድንገተኛ ምጥ ያጣድፈኝ ገባ። አሁንም እናቴን ላለመቀስቀስ በጥንቃቄ ከመኝታ ቤት ወጥቼ እህቶቼ ወደሚገኙበት ሳሎን አመራው። አያቴን ለመሰናበት የተሰበሰቡት ዘመዶቻችን በየክፍሉ ተነጥፎላቸው ስለተኙ እህቶቼ በየሶፋው ላይ ለማረፍ ዝግጅት ላይ ናቸው። የሳሎኑን በር ዘግታ ከፍቼ ስገባ ያልኩት አልቀረም፣ ምጥ ነው አለችኝ። ለመተኛት ፒጃማዋን በማጥለቅ ላይ የነበረችው እህቴ ሲስተር አየለች። የእህቶች አይኖች በድንጋጤ ፈጠጡ። ሰዓቱ አጉል ሰዓት ነው፣ ከምሽቱ 4 ሰዓት ተኩል። የሰዓት እላፊው ከመጀመሩ በፊት በአስቸኳይ ሆስፒታል መወሰድ አለብኝ። አንደኛዋ እህቴ የኔን ማረጋገጫ መጠበቅም አልፈለገችም። አባቴን ከእንቅልፉ ለመቀስቀስ ወደ መኝታ ክፍሉ ስትሮጥ የነሱ መደናገጥ የባሰውን አስደንግጦኝ ወደ ነበርኩበት መኝታ ቤት ስመለስ በቀስታ የጀመርኩትን እርምጃ እንዴት ልጨርሰው? የምጡ ግፊት እየጨመረ መጣ። መኝታ ቤት ስገባ
እናቴ ከሸልብቷ ነቃችና ምን ሆነሻል አተኝም እንዴ ስትለኝ ትንሽ ስላመመኝ ነው ምጥ ነው መሰል ነበር የኔ በማመንታት የተሞላ መልስ። እናቴም በድንጋጤ ምን ነው ልጄ ቀደም ብለሽ ብትናገሪ እያለች በአስቸኳይ ካልጋዋ ወረደች። የቀን ግጥምጥሞሽ የሆስፒታል ካርዴን ያስቀመጠችበትን ስፍራ ለማስታወስ ትርበተበት ጀመር። እኔም እሷን ለማረጋጋትና ካርዱን ያኖረችበትን ለማመላከት ወደ እናቴ 1-2 እርምጃዎች እየተራመድኩ ሳለ የሽንት ውሃዬ በቁሜ መፍሰስ ስለጀመረ ሳላውቀው በድንጋጤ ጮህ። የምታየውን ሁኔታዬን ማመን የተሳናት እናቴም ጩኸቴን ተቀብላ የቶሎ ድረሱልን ጥሪዋን በታላቅ ድምፅ አስተጋባችው። ነርሷ እህቴ በጅምር በተቋረጠው አለባበሷ እንዳለች በሩጫ ከተፋለች። የሽርት ውሃው ፈሶ ወለሉ ተጥለቅልቋል። እኔም የሆነውን ማገናዘብ አቅቶኝ በድንጋጤ ወላጆች ያልጋ አጠገብ ቆሜያለሁ። እህቴ ሲስተር አየለች በቆምኩበት ስፍራ ብዙ ጊዜ መፍጀት እንደሌለብኝ አውቃ በአስቸኳይ አልጋው ላይ ውጪ በአስቸኳይ አለችኝ በተደነጋገጠ ድምፅ። እህቴ ሲስተር አየለች እንደዚያ መደንገጧ እኔንም አስደንግጦኛል። ብቻ ሁኔታውን ለመቆጣጠር እየሞከርኩ እሺ ቆይ አየሉ ትንሽ መለስ ይበልልኝ አልኳት። እህቴ ሲስተር አየለች ግን አስቸኳይ እርምጃ በኔ ላይ ባትወስድ በደቂቃዎች ውስጥ ሊከተል የሚችለው አሰቃቂ ሁኔታ ገብቷታል። የቆምኩበትና የሽርት ውሃዬ የተንጠለለበት ወለል ሲሚንቶ ነው። ከኔ ጋር ድርድር ለመግባት ጊዜ የላትም። ስለዚህ የምን መለስ ይበልልኝ ነው በየትኛው ጊዜ በማለት ስትጫጫህ የገባት ጭንቀት በመጠኑም ቢሆን ገባኝና የምትለኝን ሆንኩላት። በወላጆቼ አልጋ ላይ በጀርባ ያሳረፈችኝ። ወዲያውኑ ከማንኛችንም ግምት ውጪ በሆነ ፈጣንና ያልተጠበቀ አይነት ቀላል ምጥ ሁለተኛዋን ልጄን በድንቅ ተገላገልኩ። ከምሽቱ ለ5 ሰዓት ሩብ ጉዳይ ድንገት ማንም ሳይዘጋጅ ወደ ምድራዊው ዓለም የተቀላቀለችው የአራስ ሕፃን ድምፅ በወላጆቼ ቤት ተስተጋባ። የቀን ውሏችንን የለወጠው ይህ ቅጽበታዊ ሁኔታ በመላው ቤተሰብ ያልተጠበቀ ደስታን ፈነጠቀ። ልብሱን ለባብሶ ሆስፒታል ሊወስደኝ ከመኝታ ቤቱ በር የደረሰው አባቴ ሴት ልጅ በድንቅ የመገላገል ምስራች ሲነገረው ጎሽ ጎሽ ልጅ አስተካከለችኝ ይህች የምትሸለም ነች አለ። ወላጆቼ የወለዱት 5 ወንዶችና 3 ሴቶች ስለነበርን በኔ 2 ሴቶች መወለድ አባቴ የጎደሉበትን 2 ሴቶች የተጨመሩለት ያህል ቆጥሮት ምጡ በአጭር ጊዜ ውስጥ የተካሄደ በመሆኑ የተነሳ ነው መሰል ሰውነቴም ብርድ እንደገባው ያህል ይንዘፈዘፋል። እህቴ ሲስተር አየለች የልጄን እትብት እንደ ቀልድ በተዘጋጀላት በዚያ ምላጭና ፈትል ቆርጣና አዘጋጅታ ሕፃኗን በእቅፌ ላይ ያኖረቻት። አይኖቿ የሚያምሩ ንቁ ሕፃን የዕለቱን ውሎዬንና አጭር የነበረውን ምጤንና መደነጋገጥ ፈጽሞ የምታስረሳ ከማንም ግምት ውጪ በሆነ ቅጽበታዊ አወላለድ የተወለደች ከኔና ከጥበቧ አብራክ የተገኘች ውብ ሁለተኛዋ የአምላካችን ስጦታ የኔ ውድ ጥበቡ ዛሬም ሁለተኛዋን ልጃችንን በአይኑ ለማየትም ሆነ አቅፎ ለመሳም አልበቃም። እንደኔ ሐሳብና ፍላጎት ቢሆንማ እሱ ባለበት እዚያው ቀብሪ ዳሃር ራሱ እንዲያዋልደኝ አልነበር የፈለኩት። ባልገመትነውና ባላቀድነው ሁኔታ ይህች ሕፃን እዚህ እንድትወለድ የፈቀድክ አንተ ጌታ፣ አንተ በነገር ሁሉ ጻድቅ ነህ። ጌታ ሆይ ይህ ሁሉ እንደ ቃልህ ለእኛ ለበጎ እንዲሆን አምናለሁ። የኔንና የጥበቡን ትዳር በዚያች በምታምር ልጅ እንደገና ስለባረከው ግን ተመስገን። በዚያው ሌሊት አያቴ ከዚህ ዓለም በሞት ተለየችን። ውስጤም ፈንቅሎ በገነፈለ እንባ አይኖቼ ታጠቡ። ዘመኗን በመልካም ያጠናቀቀችው ከአምላኳ ጋር ታርቃ ወደ ሰማያዊ እረፍትና ደስታ የገባችው የአያቴ ከኛ መለየት እንዲያ የውስጥ የነፍስ ለቅሶ ሊያስለቅሰኝ እንደማይገባ ለራሴም ነግሬዋለሁ። ልቤ ግን መጽናናትን እምቢ ብሏል። የጥልቅ ሐዘን ካባ በላይ ጠልቆ ውስጤን ያንሰቀስቀዋል። ነፍሴ የሆነችውን ሆናለች። ዝርዝር ሁኔታው ግን በአይኔ ፊት የተገለጠ አልነበረም። ያም ሆነ ይህ ሐምሌ 17 ቀን ከማለዳ አንስቶ የአያቴ ሁኔታ ባስከተለብኝ ድንጋጤና መራራጥ ላይ ቀጥል
አምላኬ ልጄን በሰላም ገላግሎ አልጋ አስይዞኛል። በዘመኔ ይደርስብኛል ብዬ ያልጠበቅኩት ረዥምና አሳዛኝ የሕይወት ጎዳና በፊቴ መደቀኑን የሚያውቀው ጌታ እግዚአብሔር በዕለቱ በተረዳሁት መጠን በእኔና በሕፃኗ ሕይወት ላይ የነፍሳችን ጠላት ዲያብሎስ የጠነሰሰውን የሞት አደጋ አምላኬ ጣልቃ ገብቶ አክሽፎበታል። የአያቴንም ነፍስ ከሰይጣን መንጋጋ በክርስቶስ ወንጌል ነፃ አውጥቶ ጌታ እግዚአብሔር ወዳዘጋጀላት የዘላለም ዕረፍት አስገብቷታል። ለሐምሌ 17 ቀን ዲያብሎስ ያጠመደብንን ድርብ ወጥመድ አምላካችን ሰባብሮልን ጥሶ አሳልፎናል። የኔ ጥበቡ ግን እንዴት ይሆን?